አንዳንድ ቤተ እምነቶች ውስጥ መላእክት ያማልዳሉ ከእግዚአብሔር ጋር ያስታርቃሉ የሚል ትምህርት የሚያስተምሩ አሉ። ይህ መጽሐፍ ቅዱሳዊ ጥቅስ አለው ወይ? እስቲ ተመልክተን እንምጣ። ሰዎችን ልመና ወደ ማን ማድረስ ነው ብለዋል እርሱ ራሱ ቅድም። ከእግዚአብሔር ተልኮ መምጣት እንጂ ከሰውስ ወደ እግዚአብሔር አያደርሱም ብለናል እኮ ቅድም። ጸሎትና ልመና ወደ እግዚአብሔር አያደርሱም። እሺ አሁን እንደዛ ካሉኝ ደግሞ እኔ አንድ የመጽሐፍ ቅዱስ ጥቅስ ላምጣና የሰዎችን ልመና ወደ እግዚአብሔር አያቀርቡም ብለዋል። እንግዲህ አዳማጮቻችን ወይንም ደግሞ ተመልካቾቻችን በደንብ ታዳምጡኛላችሁ። ጸሎት መስዋዕት ያውቃሉ? ይሄ አውቃለሁ። በጣም ጥሩ። እንዲህ ይላል መጽሐፈ መሳፍንት ምዕራፍ 6 ቁጥር 19 ላይ መጽሐፈ መሳፍንት ምዕራፍ 6 ቁጥር 19 ላይ እሺ ያውጡት እስኪ እርሶ እንደው በደንብ ግልጽ እንዲሆንሎ በደንብ 6 19 ላይ 19 እንዲህ ይላል። ላምበው እርሶ ያውጡና ያረጋግጡ። የእግዚአብሔር መልአክ በበትሩ ጫፍ የጌዲዮንን መስዋዕት አሳረገ ይላል። ምኑን? መስዋዕቱ። ስለዚህ መስዋዕት ደግሞ ዝም ብሎ የሚቀርብ ህብስት ብቻ አልነበረም፣ ጸሎትም አለው፣ ማይጠንት አለው። ምኑን አሳረገ ይላል። ልድገመው መጽሐፈ መሳፍንት ምዕራፍ 13 ቁጥር 19 ላይ ደግሞ እዚሁ ላይ ያዘውት ቆይ ላምበው አልስትም። ሌላም ስለማመጣ ከታችም ከሐዲስ ኪዳንም ስለማመጣ በደንብ ያዳምጡኝ። የሰዎችን መስዋዕት፣ የሰዎችን ጸሎት፣ የሰዎችን መልእክት ወደ እግዚአብሔር አያደርስም ብሏል። እንዲህ አይነት አስተምህሮ በየትኛው መጽሐፍ ቅዱስ ላይ እንዲያውም እውነት ልነጋገርና በየትኛውም እንደው የፕሮቴስታንት ሃይማኖት ውስጥ ራሱ እንዲህ አይነት ነገር እርሶ ሲሉ ፕሮቴስታንትም አይደለሁም እዛ ጎራት ምድብ ታድሶ ምንድነው? ኦርቶዶክሳዊ። እሺ በጣም ጥሩ። እንዲህ ይላል። ወደ ጥቅሱ ልመለስሽ። እኔ ከመጽሐፍ ቅዱስ ጋር ልነካካ። አይ በነገራችን ላይ በእኛ ቤተክርስቲያን አስተምሮ የትኛውም አይነት የመጽሐፍ ቅዱስን ዶግማ፣ ቀኖና፣ ትውፊት የሳተ ሰው ወደ ፕሮቴስታንቱ ዓለም ነው የሚካተተው። እሺ እኛ ደግሞ ወደ ጥቅሱ ልመለስ። መጽሐፈ መሳፍንት ምዕራፍ 13 ቁጥር 19 ልድገመው። መጽሐፈ መሳፍንት ምዕራፍ 13 ቁጥር 19 እንዲህ ይላል። የእግዚአብሔር መልአክ የማኑሄል አዳምጡኛ መስዋዕት ጸሎት አለው ብለናል። ገብቶኛል። መልአኩ ራሱ ስላልሆነ ነው። ጥቅሱን ላምበው ሳላነበው እንዴት ሐሳብ ይሰጣሉ? መልአኩ ስላልሆነ ነው። ሐሳብ ይሰጣሉ። አዳምጡ በደንብ ተመልካቾች ስለሚታዘቡ ነው። አሁን የተሐድሶ እምነት ምን ያክል ደረጃ ላይ እንዳለ ተመልካቾች በደንብ አጥርተው እንዲያውቁትም ስለምፈልግ በነገራችን ላይ ሁላችሁም ተመልካቾች ሁላችሁም በተለይ በዚህ በተሐድሶ እምነት ያላችሁ ሰዎች አዳምጡ። ስለ ቅዱሳን መላእክት ያላችሁ ፐርስፔክቲቭ አመለካከት ምን ያክል እንደዚህ ከመጽሐፍ ቅዱስ ጥራዝ ውጪ እንደወጣ እኔ ከመጽሐፍ ቅዱስ አንፃር ጠቅሳለሁ። እሳቸው ዲፌንስ ካረጉኝ እንሰማቸዋለን። በእኔ በኩል እናገራለሁ። እንደዛ ከሆነ መጽሐፈ መሳፍንት ምዕራፍ 13 ቁጥር 19 ቅድም መጽሐፈ መሳፍንት ምዕራፍ 6 ቁጥር 19 ጠቅሻለሁ። አሁን 13 19 ደግሞ የማኑሄን መስዋዕት የእግዚአብሔር መልአክ አሳርጓል ይላል። ራእይ ዮሐንስ ምዕራፍ 5 ቁጥር 8 ላይ 24 ሽማግሌዎች በበጉ ፊት ወደቁ፣ እያንዳንዳቸው በበገናና የቅዱሳን ጸሎት የሆነውን ሌላ መልአክ መጣና አዳምጡ በደንብ ሌላ መልአክ መጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑ ፊትም ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው ይላል። ስለዚህ ራእይ 8:3ን መጨመር ይቻላል። ስለዚህ ቅዱሳን መልአክ የሰዎችን በዛ በዕጣኑ ላይ የሙሪንን ጨርሰውና ገብቶኛል። የሙሪንን ጨርሰውና ወደ አዲስ ኪዳን እንመጣለን። ሁለቱንም በደንብ ግልጽ እንዲሆንልዎት ለእርሶ ነው ያመጣው። በጣም ጥሩ። ስለዚህ አሁን እርሶ እኔ ጥቅስ አምጥቻለሁ። አሁን ከእርሶ የምፈልገው ነገር ምንድነው? እርሶ ቅድም ቅዱሳን መላእክት የሰዎችን ልጆች ጸሎት መስዋዕት ወደ እግዚአብሔር አያደርሱም ብለዋል። ማረጋገጫ ጥቅስ በጣም ጥሩ። ማረጋገጫ ጥቅስ ልሰጥ እኮ ነው። ጥሩ። እዚሁ ራስዎት ጋር ነው የምነግረው። ጥሩ። እዚሁ ስለ ጌዲዮን እየተናገረ ያለው መልአኩ ትክክለኛ መልአክ አይደለም። በምሳሌ የመጣ ማለትም ጌታችን ኢየሱስ ክርስቶስ በደንብ አዳምጡልኝ። ጌታችን ምን አይነት መልአክ ነው? ስማኝ። ምን አይነት መልአክ ነው? ጌታችን ምን አይነት መልአክ ትክክለኛ መልአክ ይባላል? ጌታችን ኢየሱስ ክርስቶስ በብሉይ ኪዳን ይገለጥ እንደነበረ ታምናለህ? ቆይ ትክክለኛ መልአክ የተናገሩትን መጀመሪያ ያስተካክሉ። መልአክ አይደለም ነው ማለት መስዋዕት የሚቀበል መልአክ የለም። መልአክና ትክክለኛ መልአክ ያልሆነ አይደለም ማለት ነው። መልአክ የተባለው በብሉይ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ ይገለጽ ነበር። ስለዚህ መስዋዕት የተቀበለው ራሱ ከሥላሴ አካላት አንዱ አካል ወይም ደግሞ ሰከንድ ኦፍ ትሪኒቲ የምንለው ጌታችን ኢየሱስ ክርስቶስ ነው። እዛ ጋር አረ ሌላ ክህደት ውስጥ ገቡ። ለምን መሰለህ ክህደት ውስጥ ይገቡት? እንዲህ ይላል ላምብዋ ቃል የእግዚአብሔር መልአክ አለ። እግዚአብሔር አይልማ
የእግዚአብሔር መልአክ እያለ እርሶ ጌዴዎን የሚረዳው በዛ ውስጥ ብለው ያስባሉ። ጌዴዎን የሚረዳው ኖ ይሳሳታል። ትርጓሜ ላይ እንሳሳታችሁ እናንተ። እኛ አይደለም መጽሐፍ ቅዱስ ይሄ ትርጉሙ ላይ ነው ስህተቱ። ሊትራል ሚኒንግ ነው የሚያስፈልገው። ቀጥታ ነጠላ ትርጉም ነው ይሄ እኮ ቀጥታ ምንም የእግዚአብሔር መልአክ መስዋዕት የሚቀበለው መለኮታዊ ስልጣን ያለው ነው። እርሱ ደግሞ ጌታችን ኢየሱስ ክርስቶስ ነው። በብሉይ ኪዳን መልአክ ሆኖ ይገለጻል። ተቀባዩ ብሉይ ኪዳን ላይ ግን ኢየሱስ ክርስቶስ በስላሴ አካል አንዱ አካል ነው አይደል? አዎ። ስለዚህ ወርዶ በጉጠት በበትር ጫፍ መስዋዕት ሲያሳርግ ነበር እያሉኝ ነው። አዎ። ኢየሱስ ክርስቶስ መስዋዕትን በተመለከተ እሱ ነው የሐዲስ ኪዳን ሊቀ ካህን ነው አይደለም? ኢየሱስ ክርስቶስ ሊቀ ካህን ነው። በጣም ጥሩ። ስለዚህ እንግዲህ እሱ መስዋዕት ኢየሱስ ነበር አልነበረ? በደንብ ነበረ። ከነበረ ብሉይ ኪዳን በፊትም ነበር። አሁን እዚህ ላይ ያለውን እሺ ያብራሩልኝ። እንደሱ ከሆነ እንደርሶ ልምጣና ይችን ብቻ መልሱልኝና ወደ መጨረሻው ሐሳብ እሄዳለሁ። መጽሐፈ መሳፍንት ምዕራፍ 6 ቁጥር 10 የእግዚአብሔር በበትሩ ጫፍ የጌዴዎንን መስዋዕት አሳረገ ይላል። ይሄ ነው የሚያሳርገው። ይሄ ወዴት ነው የሚያሳርገው? ጌታችን ኢየሱስ ክርስቶስ ነው ብያለሁ። ወዴት አሳረገ? ወደ እግዚአብሔር። እንዴ እግዚአብሔር ራሱ ወደ እግዚአብሔር ነው የሚያሳርገው? እግዚአብሔር ስንል ማለታችን ነው። የእግዚአብሔር መልአክ ይባላል። እግዚአብሔር ስንል ማለታችን ነው። ቆይ የእግዚአብሔር መልአክ ይባላል። እግዚአብሔር ማን ነው? እንደዛ ከተረ እግዚአብሔር ማን ነው ላንተ? ቆይ ቅድም ወደ አንተ ልምጣ። ይሄ መልስ ነው መጀመሪያ። እግዚአብሔር ማን ነው ላንተ? አንድ ሌላ ምዕራፍ ጽንፍ ነው። ቆይ ሳትሸፋፍነው አልሸፋፍንም። እግዚአብሔር እርሱ ያሉትን ግን እንዳይረሱ። እዚህ ላይ የእግዚአብሔር መልአክ የተባለ ኢየሱስ ክርስቶስ ነው። መስዋዕት በበትር በጉጠት ጫፍ ያሳረገ ኢየሱስ ክርስቶስ ነው አሉ። ጨርሻለሁ። እዚህ ላይ በቃ አሁን እዚህ ላይ መግባባት ስለማንችል ከዚህ በላይ ምክንያቱም እግዚአብሔር ለእግዚአብሔር ስላልከኝ ፍጹም ስህተት ፍጹም ሐሰት በመጽሐፍ ቅዱስም በየትኛው